ሰጪው እኔ አይደለሁም መንፈስ ቅዱስ ነው። ለድነት ኮንፈርሜሽን ሰጪው መንፈስ ቅዱስ ነው የሚለውን ተናግሬያለሁ። ያ ተባረክ ዲፍ ከዚህ በኋላ ይህን ጥያቄ የሚያነሳ ሰው ካለ የራሱ ጉዳይ፣ ራሳችሁ ለምታመጡት ጣጣ ራሳችሁ ኃላፊነት ትወስዳላችሁ። አልዳናችሁም አልተባላችሁም፣ ኤክስፕሌን ተደርጓል። ከምን አንጻር እንደተወራ በሳክራመንት በኩል ያለውን እንደማታገኙ ተነግሯል። አለቀ። ከዚህ በኋላ እንትን አትበሉ፣ ነገር ለማጣመም አትሞክሩ። አንድ እሱ ነው። ሁለተኛው ክሎዝድ ኮሚኒየን ላይ በተለይ ተወርቷል በደንብ፣ ግን አሁንም ደግመን ኢንፈሳይዝ እናድርገው። ክሎዝድ ኮሚኒየን ነው ስንል ወይም ደግሞ እንደ ሉትራን መሆን አለበት ስንል በቃ ለሌላ ኦፕን አይሆንም። ልክ እንደ ሉትራኑ ሪል ፕሬዘንስ ለማያምኑት ወይም ሉትራን ላልሆኑት ኦፕን አይደለም። በቃ ኦፕን አይደለም። ሌላ ሰው መጥቶ ሉትራን ጋር መውሰድ የለበትም ሀሳቡ። እነሱም ሄደው አይወስዱም። ይህንን በደንብ ያዙት፣ ሁሌም አስታውሱት። ኮንፌሽናችን አይፈቅድም፣ ግን ፕራክቲስ ተበላሽቶ ነው ያለው። ያንን ነው ለመመለስ እየተጣረ ያለው። መተን እናንተ ጋር ካልወሰዱ የምትሉ ከሆነ በቃ መተን እናንተ ጋር ካልወሰዱ የምትሉ ከሆነ አይሆንም እያላችሁ በቃ ከፋፈላችሁ ልትገነጥሉን ነው በተናችሁን የሚባል ነገር አታስቡ። አላረግንም እኛ። እናንተ ውስጥ ያለ ሀሳብ ነው እንደዚህ የምታስቡ ሰዎች። አንዳንድ ሰዎች በጣም እየገረማችሁ ነው እንዴ! ከኛ በላይ በእድሜ ታላቅ ሆናችሁ የምትናገሩት ንግግር ሁላ በጣም የሚያስፈራ ንግግር። በቃ ምንም ማናቅ ምንም እንትን የሌለን ሂስትሪ የሌለን አድርጋችሁ የምትወስዱ ሰዎች ጭራሽ ባላለው በእናንተ በር አናልፍም፣ ድሮም እናንተ ኤርሚያስ እንዳልሆነው እያላችሁ የምትናገሩት በጣም ይሄ ስሁት የሆነ ነገር ነው። በደንብ አስተካክሉት። እኛ ነገር ለማካጋል አልመጣንም። ነገር እያበረድን ያለ ነው። ስቲል አሁንም እየታገልን ያለ ነው። ያንን ነገር አብርዱ። ሌላኛው ቅድም ተብሏል እንግዲህ ቅድም ብራዘር ዴቭ እና ኤቢም ሲያወሩ ነበር። ትንሽ ሂትድ የሆነ ነገር ነበረ ኦብቪየስሊ፣ ግን ያንን ከዚህ በኋላ እንተናም በለው አቤላ ሙሉ ጨርሳ እንደ ይቅርታ አግስ ኤርሚ አንቲ ሮናልዶን አስገባ። ምን አልከኝ? ይቅርታ ኤርሚ አንቲ ሮናልዶ የሚል ልጅ አንቲ ነው ማን ነው የሚል ልጅ አለ። አንድ ቁጥር እየጻፈ ያለ ልጅ አለ። እሱ ረረጊታ ምን ሆነ ነው ሙሌ? ከሱ ጋር አውርተናል። ተው ሙሌ፣ ከሱ ጋር አውርተናል። ኢንቦክስም ነግሬዋለሁ። እንትን ካለ በቃ ብሎክ አድርጉት። ኢንቦክስም ነግሬዋለሁ፣ አስረድቼዋለሁ። እንትን ካለ ግን ያው እንትን በሉት። በስርዓት ቢሄቭ ቢያደርግ ጥሩ። ኢንቦክስም ነግሬዋለሁ ጠርቼ፣ አሁንም እዚህ እየደገመ ከሆነ እንትን በሉት። እሺ ኮንፌሽናችንን እናከብራለን በጣም። አሁንም ኢንፈሳይዝ የምናደርገው ነገር ለኮንፌሽናችን ተገዥ ነን ሉትራን እስከሆንን ድረስ። ይሄ በደንብ መታወቅ አለበት። መሬት ላይ የምታዩት ነገር ልክ አይደለም ከኮንፌሽኑ አንጻር። ይሄን በደንብ እንትን በሉት፣ በደንብ ያዙት። ኮንፌሽናችን ላይ ያለውን ነው የምናምነው። ፕራክቲካሊ ግን ልክ ያልሆኑ ነገሮች አሉ። ፕራክቲካሊ ያለውን ነገር ነው ልክ ብላችሁ የምትወስዱ ከሆነ ውሰዱ። ኮንፌሽኑ ግን የሆነ ቀን ጣልፎ ነው የሚጥለን። ፕራክቲካሊ እያደረግን ያለነው ነገር ጣልፎ ይጥላል። ለምን? ልክ ስላልሆነ። ለምን? የመጽሐፍ ቅዱስም አባቶች ጋር ያለውን እምነት ትክክለኛ ማብራሪያ ነው ብለን ያዝነው መጽሐፈ ስምምነት። ስለዚህ ከዛ ጋር የሚጋጭ ደግሞ ከዛ ጋር ትክክል ያለውን አስተምሮ ይዞ የመጣ ደግሞ ሉትራን አይደል፣ አይሆንም። ስለዚህ ያንን እናከብራለን። ሉትራን ቴዎሎጂያንስ እኮ ያንን መጽሐፈ ስምምነት ጽፎ ሲጨርሱ እኮ እግዚአብሔር ፊት ልንጠየቅበት፣ በፍርድ ዙፋን ፊት ልንጠየቅበት ብለው ነው የጻፉት። ይሄን ያህል ኮንፊደንት ሆነው ነው የጻፉት። እኛም ኮንፊደንት ነን በዛን ያክል። ላመንበት ነገር በደንብ እንቆማለን። ምንም ይሄ እንትን የሚባል ነገር የለም። ሉትራንና ፕሮቴስታንት
እንደዚህ አይነት ጭዌ ተው። ኧረ ተው ተው። ይሄ ሃስቲ ጀነራላይዜሽን ተው ተው። ሉትራን ፕሮቴስታንት ናቸው። አዎ የመጀመሪያው ትራዲሽን ነው። አዎ ሶ ይጋራ ሪስፔክት ዳት። በቃ ብራዘር ዴቭን ደግሞ በጣም ማክበር መቻል አለባችሁ። የምር ምንም ቢሆን ታላቃችን ነው። ምንም ቢያረግ ታላቃችን ነው። ካጠፋ ይቅርታ ጠይቃለሁ ብሎ ሰምታችኋል፣ ይጠይቃል። አለዚያ ግን ይሄ ከኛ እድሜ በታች ያሉ እንኳን የማይናገሩትን ነገር አትናገሩት ፕሊዝ። ይሄ በእኛ ክርስቲያኖች ሆነን ጭራሽ እንደዚህ አታርጉ። በጣም ነው የሚያስጠላው። ሲቀጥል ብራዘር ዲቪ ያለውን ነገር አሁንም ደግሜ ላድርገው። በውስድ ይሻለኛል አለ። ኮምፔር አረገ። በውስድ ይሻለኛል፣ ያ ወደኛ ትምህርት ስለሚጠጋ አለ። አለቀ። ሶ የሉትራኑ ተናገረ ፖዚሽን፣ ካቶሊኩን ደግሞ ወይም የኦርቶዶክሱን አክኖሌጅ እንደምናረግ ተናገረ። ዴን እኛ እናንተ ጋር መተን አንወስድም፣ እናንተም እኛ ጋር መጣችሁ አትወስዱም ማለት ፔሪድ። ሶ ለምን ይሄ እንደ ድሮ እንትን አልሆነም? ለምን የዛኔ እኮ ስንወስድ ነበር የሚለው ነገር በቃ ከዚህ በኋላ አይሁን። በግድ ካልሆነ የምትሉ ከሆነ ችግር። ሶ ይሄን ልታከብሩልን ይገባል። ጌታ ብሎ ወደፊት ነገሮች እየተስተካከሉ ሲመጡ የምታዝኑበት ነገር እንዳይሆን አሁን የምትናገሩት ነገር መስተካከሉ ደግሞ አይቀር። ለምን የተጻፈ ነገር አለ። 500 ዓመት ያለፈው ኮንፌሽን አለ። እምነታችን የሚጨመር የሚቀነስ አይደለም፣ ተቀምጦ ያለ የዛሬ 500 ዓመት እና ሉተር ያው አክቹሊ እሱ በ1546 ነው የሞተው። ከዛ በኋላ እነ ኬምኒትስ እነ ጌርሃርድ እነ ኢብራሂም ካሎፍ ይዞት የመጡት ነገር ሳይቆራረጥ ሳይሸራረፍ እየመጣ ብዙ ስትራግሎችን ብዙ ትችቶችን ይሄው አሁን እንዳለው አይነት በብዙ ዲቤት ውስጥ በብዙ እሳት ውስጥ አልፎ የመጣ ሶ ያም ደግሞ አሁን እየመጣ ነው። ያንንም ደግሞ ችሎ ያልፋል። ሶ እኛን ማክበር መቻል አለባችሁ። እኛን ተው፣ እኛ ትንንሾቹን ተው። ዴቭን ማክበር አለባችሁ። ኦርዴንድ ቄስ ነው፣ ማክበር መቻል አለባችሁ። የሁላችንም ታላቅ ነው። ምንም ቢሆን ኦርዴንድ ነው። በቃ ያንን ማክበር መቻል አለባችሁ። ሶ ያስብሩ። እኔ ምንም ስለራሴ ምንም አይገደኝም። ደጋግሜ ተናግሬ ያለው ዘቅዝቀው ፎቶ እንዲሰሩ ምንም አይመስለኝም። ኮንፌሽኔ ሲነካ ነው አግሬሲቭ የምነሳው። ለምን የእኔ ብቻ ሳይሆን ደሆል ሉትራን ስለሆነ ዓለም አቀፍ ስለሆነ ኮንፌሽኔ ሲነካ ግን አግሬሲቭ እዛን ለማድረግ ቃልም የገባውበት ስለሆነ ቃለ መሐላ እንፈጽማለን። ቃለ መሐላም የገባውበት ስለሆነ ማለት ነው። እሱ ነው ከምንም በላይ ኮንፌሽናችን፣ ከኛ በላይ ኮንፌሽናችን በደንብ መጠበቅ አለበት። ግን ኦልሞስት እንግዲህ ከ12 ሚሊዮን በላይ እንግዲህ ባለው ስታቲክስ እንግዲህ 14ም ደርሷል ይባላል መካነ ኢየሱሳውያን አሉ ኢትዮጵያ ውስጥ። የነዚህ ሁላ ህይወት የማይገደን የሚመስላችሁ ሰዎች አሉ። እነሱን ሳናስብ የምንናገር በቃ እነሱን ሳናስብ ብለን በቃ ከሆነ ከመሬት ተነስተን ጭራሽ የቲክቶክ እየተባለን በቃ ከየት አመጣችሁ እንደዚህ ድሮ ያልነበረ ምናምን የተጻፈውና የመጣ ቤተክርስቲያኑ የምታምንበትን ዶክመንት ነው ብላ የያዘችውን እሱን ነው አምጥተን እያወራን ያለን። ከየትም አላመጣንም ከሌላ ብያችኋለሁ። ባለፈውም ሄድ ኦፊስም ሄዳችሁ ጠይቁ። ይሄንኑ ዶክመንት ነው የምታገኙት። እኛ እየጠቀስን የምናወራው እንደ አዲስ እንትን አምጥታችሁ እኛን እንትን ለማሳጣት የምትሞክሩት ነገር ደስ አይል። ነገሩን በደንብ እናብረደው፣ ወደታች ይውረድ። ሶ ከኮንፌሽናችን አንጻር እናወራለን። 1 ኮንፌሽናችን ለሚለው ነገር እንገዛለን። 2 ኮንፌሽናችን ከሚለው ውጪ የሚያወሩትን አንቀበል። አለቀ። ዴቭ እንደውም ሲናገር ነበር፣ ኤልሴንም ሲያወራ ነበር። ቸርች ኦፍ ስዊድን በቃ ወደዛ የተደረጉትን ህጋችሁን ያዙ የተባሉትን ሉትራኖች አንቀበል። አንዳንዶች ይህን ቲክቶክ ላይ ፖስት ሲያደርጉ አይቻለሁ። እኛን ትሪገር ለማድረግ ይሁን አላውቅም። በቃ እናንተ እንደዚህ ብላችኋል እኛም እንደዚህ እናደርጋለን አይነት የዛን ጨዋታ በጣም የሚደብር ነገር። በቃ ሉትራኖች እንደዚህ ናቸው ተብሎ ከዛ በቃ ልክ
አንድ ልጅ ኢንቦክስ ብሎኛል፣ ያ ያቀደሙ ልጅ ማለት ነው ኢቲ ሮናልዶ። እንደውም ልናገር በዚህ አጋጣሚ በቃ 10 ልጆች ወደ እኛ ገብተዋል ከተማ ውስጥ የነበሩት። በቃ ያበቃልን አይነት ሉትራኖች ያበቃላችሁ፣ በቃ ተጠፋላችሁ። ያው 10 ልጆች ከሉትራን ወደ ቃለ ሕይወት ገቡ። ምን አይነት የህፃን ጨዋታ ነው የምትጀምሩት? ቆይ ብሽሽቅ የጀመራችሁት ይሄን ሁላ ዘመን እኮ ዝም እንዳለው እንደዛ እናንተ እኮ በቃ ቄሱ እጁን ታጥቦ ነው ውሃ ያፈሰሰባችሁ። ምን ተጠመቅን ትላላችሁ እንደዚህ እየተባለ አይሰማቸውም ብላችሁ ነው? አይናገሩም ብላችሁ ነው? ቄሶቻችን ዝም ስላሉ ነው እንጂ የሚመልሱላችሁ ቢሆን አንድም የሚያስቀሩላችሁ ነገር አይኖርም። ግን እናብርደው ነው። እንደዛ አይደለም ክርስትናችን። መውረድ አለበት። በቃ በደንብ ኳስ በመሬት መሆን አለበት። በመነጋገር ማመን መቻል አለበት። ይህ ነገር በጣም እንደ እንትን አትዩት፣ እንደ ቀልድ አትዩት። የምንናገረው ነገር ሪስፖንሲብል እንሆንበት። ነገ ሜቢ ልጆቻችን ነገ አባትና እናቶቻችን የሚያዩት ነገር ነው። ለምንናገረው ነገር ኃላፊነት መውሰድ መልመድ አለብን። ለምንጽፈው ነገር አንታይም ብለን እዚህ ኮመንት ላይ የምንጽፈው ነገር በደንብ ይታያል። ስክሪንሻት እየተደረገ ሪከርድ እየተደረገ ይወጣል። ያ ደግሞ ያስገምተናል። ውጪ ላይ ሌላ ማንነት፣ ቲክቶክ ላይ ሌላ ማንነት እየሆነን ያንን በደንብ ማስተዋል ይጠይቃል። ክርስትናችንን አታሳጡት ፕሊዝ፣ አታሳጡት። እንደዚህ ናቸው አታስብሉን። በጣም ያስጠላል። አታስብሉን እንደዚህ። ሪስፔክት በጣም ወሳኝ ነው ስንነጋገር። በተለይ አሁን ላይ የምናየው እኛን የማጥላላት በቃ ለምን መጣችሁ ነው የሚመስለው፣ ለምን ተናገራችሁ ነው የሚመስለው። የምር በቃ ያን ፊል እያደረግን ትሪገርድ የምንሆነው ለዛ ነው። ስንናገር የሀገር ሰው መጥቶ ዲባንክ ለማድረግ ነው የሚመስለው። በቃ ገና አንድ ነገር ስንጀምር ለምን አወራችሁ? በቃ እናንተ ካውንስል ውስጥ አይደላችሁም፣ እናንተ ፕሮቴስታንት አይደላችሁም። ምን አስፈለገ? ቀስ ብለን ማውራት እየተቻለ ትራዲሽን ይወቅሳችኋል። እኔ በጣም የምናገረው ነገር ይሄ ታሪክ ይወቅሳችኋል። ከይፊ ጋር ባለፈው እንደዚህ ስንባባል ነበር። የምር ታሪክ ይወቅሰናል። አባቶች ጋር ያለ እምነት ይወቅሰናል። መጽሐፍ ቅዱስ ይወቅሰናል። ሶላ ስክሪፕቸር ብለን ስናመጣ እኛው፣ ጸጋ ብቻን ስናመጣ እኛው፣ እምነት ብቻን ስናመጣ እኛው። ከሳክራመንት ነጥለን አላወራንም። ከመጽሐፍ ቅዱስ ነጥለን አላወራንም። እኛ ያዝነውን ደግሞ ማታከብሩልን ከሆነ ተውን። በቃ ከይቅርታ ጋር ተውን። በቃ ይሄ ልክ አይደላችሁም ብላችሁ ካልፈለጥናችሁ ብላችሁ አትነሱ። በቃ በጣም ከይቅርታ ጋር በቃ ይስተካከል ይሄ ነገር። ከማክበርን ጀምር። ማውራት ከፈለጋችሁ ዲቤትም ከፈለጋችሁ እነዛ ነገሮች ቀስ ብሎ የሚመጡ ነገሮች ናቸው። በቃ አንተም እዛው እኔም እዛው ከማለት እየጀመርን ከሆነ አይ እናንተ በቃ አባቶች ነው የምትሉት፣ የተጻፈ ነገር የላችሁም፣ የተጻፈውን እንትም ይዛችሁ ብቻ በቃ ጩሁ፣ መጽሐፍ ቅዱስ የላችሁ የሚባል ነገር አያስኬደንም። ለምን እኛም እንደናንተ ብንሄድ ያዋጣናል። ይሄ ጉዞ እናንተ እንደምትሉት ብንሄድ ያዋጣናል። ያ ደግሞ ይዞን ነው የሚጠፋው። ያንን ስለማንፈልግ ነው በቃ ስንሰደብም ዝም፣ እናንተ እንደዚህ ያጋንን ትምህርት የሰው ስጋ እያላችሁ እየተባለን ዝም የምንለው። እናስተካክል፣ ይህን ነገር በደንብ እናስተካክል። ከታች ለምንጽፈው ነገር በደንብ እንጠንቀቅ፣ ለምንናገረው ነገር እንጠንቀቅ። እኛን መስማት ከቻላችሁ በጣም ደስ ይለናል። በደንብ ማስረዳት እንችላለን። በደንብ እያስረዳናችሁም እንቀጥላለን። እኛ መመለስ የምንፈልገው ወደ ከዚህ በፊት እንደምናስተምረው በቃ ሰላማዊ በሆነ መንገድ እያስተማርን መቀጠል ነው የምንፈልገው። ያንን ደግሞ እየረበሻችሁ ከሆነ ያው መልሰን ወደ እናንተ ነው ምን ዞር። ሌላ አጀንዳ ባትሰጡን ጥሩ ነው። ያለውን ነገር ክሊር እያደረገን እንሄዳለን። ስለ ሉትራኑ ያለውን መካነ ኢየሱስ የምታምንበትን ነገር ወደፊት በደንብ በሰፊው እንሄድበታል። እንደዛ እንድናስተምር የምትፈልጉ ከሆነ ታገሱ። ትሪገር አታርጉን። እንድናሳያችሁ እንድናስተምራችሁ የምትፈልጉት ነገር ካለ ጻፉ። በቃ በዚህ ርዕስ ኑልን፣ ቪዲዮ ስሩልን በሉ፣ አግዙን። እናንተ በዚህ እንትን ማንል ከሆነ የአፕሮች አያዋጣን። ለምን
ከአባቶች ማስረጃ አለን፣ ከመጽሐፍ ቅዱስ ማስረጃ አለን፣ ኮንፌሽናችን አለ። ይሄን ሁላ ይዘን ነው የምንሟገተው። ስንሟገት ዝም ብለን እንዲሁ በባዶ አይደለም የምንጮኸው። ስለዚህ ሪስፔክት ኢዝ መስት፣ ከምንም በላይ ታላላቆችን ማክበር መስት ነው። በስርዓት መነጋገር መስት ነው። ሶ ያንን እንልመድ። ይሄ በቃ ቲክቶክ ላይ ያለውን ስፔስ እናስተካክለው። በዚህ ጉዳይ ተነጋግሮ ማውራትን እንልመድ። መበሻሸቁን እንተው፣ እጅ መቀሳሰሩን እንተው። አልዳናችሁም ተብለናል ብለን ኮንክሉዥን አንስራ። አልተባላችሁ። ወንጌል ለሁሉም ነው፣ ለሆነ ዲኖሚኔሽን አልተባለ። ወንጌል ለዓለም ሁሉ ነው የተባለ። ለእንትና ብቻ ስበኩ አላለም ክርስቶስ። ያልተባለ ነገር እያመጣችሁ ተብለናል ብላችሁ በራሳችሁ ዓለም አትሄዱ አላለም። እኛ ዴቭም አላለ፣ ኤቢ አላለ። ሶ ለኮንክሉዥን አንቸኩል። ብዙዎቻችሁ ጋር እያየሁ ያለሁት ይሄን ኢንቦክስ የምትመጡ ሰዎች እንደዛ እየሆናችሁ ሶ እኛም በተሰሩ ሉተርን በተሳደቡ የምትጨምሩት የምትቀንሱት ነገር የለም። ራሳችሁን ማንነታችሁን እያሳያችሁ ነው የምትሄዱት። እኛ ጋር ምንም የምትጨምሩ ነገር የለም። ለምን የያዝነውን ይዘናል። ሶ ግን ያንን ግን በመነጋገር ነው አንዳችን ወደ አንዳችን መምጣት የምንችለው። ሶ በሐሳብ መነጋገር እንደ ውጮቹ እንልመድ። እንደ ዶክተር ጆርዳን ኩፐር እና እንደ ባፕቲስቱ እንደ ጋቪን ኦርትላንድ እንደነ ካቶሊኩ ጂሚ ኤኪን እና ሮበርት ኩን የካቶሊኩ በቃ እንዲህ በንግግር እንመን። አንዳቸው ላይ እኮ መጽሐፍ ይጽፋሉ። በቃ ከዚህ ያለፈ ግን ሰላም ናቸው። ሲወርዱ አንድ አይነት ናቸው። ቲክቶክ ላይ ሶሻል ሚዲያ ላይ አንድ ናቸው። እኛ ግን ለምንድን ነው እንደዛ የምንሆነው? ሶሻል ሚዲያ ላይ ሌላ ሰው ስንወርድ ሌላ ሰው ለምንድን ነው የምንሆነው? ስትወርዱ በቃ ሰላማዊ ሰው ቲክቶክ ላይ ስንመጣ ማንም አያየኝም ብሎ እንትን ማለት ጥሩ አይደል። እና ደግሞ እንደ ወንጌላውያን ማታዩን ነገር ደግሞ በጣም እየረበሸን ነው። ጀስት እናንተው በጠበጣችሁን እያላችሁ እናንተ ደግሞ አይደላችሁም ነጠላችሁን እያላችሁ የምታመጡት ነገር ጥሩ አይደለም። ራሳችሁ ናችሁ እየጀመራችሁት ያላችሁት ያን ጉዞ። ሶ በጥንቃቄ አድርጉ እንዲህ አይነት ንግግር። እኛ እዚህ ስለተጫጫሁን ምንም የሚቀየር ነገር የለም። ነገሮች ቀስ እያሉ ወደ ላይም በአመራር ደረጃም እየተስተካከሉ የሚመጡ ነገሮች ናቸው። እዛ ቀን እግዚአብሔር ያደርሰንና እስከዛ ግን እንጠንቀቅ ለምናረገው ነገር። በኋላ ይቆጨናል። በኋላ የምናዝንበት ነገር እንዳይመጣ በጣም ሲሪየስ ኬዝ ነው። መንፈሳዊ ነገር እንዲህ በቀላሉ የምናቦከው ነገር አይደለም። ዋጋ ያስከፍላል። ሶ ሜዲት የሆነ ፖዚሽን እንያዙላችንም። እስከዛ ግን በቃ በዚሁ ባለው መንፈስ ይሁንና አውርደን እናወራ ያለውን ነገር። ተባረኩ። ኦኬ ባይ ዘ ዌይ በጣም ቴንክ ዩ ኦክስበርግ። እንደዚህ ባይ ዘ ዌይ ሲምፕል ነው። ኦኬ አሁን እንደዚህ ቤት ከፍቶ ብዙ ጊዜ ቤት አንከፍትምና ቤት መክፈት በጣም ሲምፕል እንደሆነም ደግሞ ልታዩ ይገባል። ቤት ከፍታችሁ ስትሳደቡ የነበራችሁ ሰዎች ማለት ነው ምን የሚሉ ሀሳቦችን ተናግራችኋል። ጥምቀት እጅቶ ነው፣ ጥምቀት ሻወር ነው። ኦኬ ራሱ ሰው የጋገረው ቂጣ እንዴት ነው የዘላለም ሕይወት ይሰጣል የምትሉት ምናምን የሚሉ ሀሳቦችን ስታወሩ ስላልተሰማን ኦር ቅር ስላላለን አልነበረም ዝም ያልነው ማለት ነው። አንዳንድ ጊዜ ይሻላሉ፣ ወደ ተሻለው መንገድ ይመጣሉ፣ የተሻለ አንደርስታንዲንግ ይኖራቸዋል የሚለውን ሀሳብ ይዘን ነው እንጂ በጣም ብዙ ነገሮችን ስትናገሩ ነበር። ሰው እንደዚህ ቤትን ከፍቶ ማውራት በጣም ሲምፕል እንደሆነ እናንተም በዛው እንድታውቁ ነው። ጆናና ኤፊ ጥያቄ ያለኝ እያልክ ነው። እኔን እንዳልሆነ ተስፋ አለኝ። ሰላም ብያችኋለሁ። ሰላም በሉና ሀሳባችሁ መስጠት ትችላላችሁ። ከዛ በኋላ ግን ጥያቄ አስቀምጥላችኋለሁ፣ ትሄዱበታላችሁ። ጥያቄንን ጠይቄ ትንሽ ኮቨርስ ለማድረግ ስለምፈልግ እዚች ነገር ላይ ምናልባት ሰላም
ከሆነ ጆ ይቅደመኝና ሰላም ብሎ ከዛ በኋላ ውልጌት ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ ሁላችሁ ነው። እሺ ጥያቄ ታስቀምጥ ወይስ ጥያቄ ነው የምትጠይቀኝ? ለአንተ አይደለም ስፔሲፊክሊ ላይክ ኤኒዋን መመለስ የሚችለው እኮ ነው። ምክንያቱም ይህ ጥያቄ እኔ ፐርሰናሊ ስትራግል አድርጌበት ከዛ በኋላ የራሴ የሆነ ሪዞልቭ አግኝቼበት በቤተ ክርስቲያን ውስጥ ማለት ነው ሪዞልቭ አግኝቼበት ለዚህ ነው የሚለውን ነገር አይቼ በቃሉ ውስጥ አይቼ ኦኬ ይሄ ነገር ያ አይ ጌት ኢት ዋይ ሉተር እና ጀስት ሉተር ላይ ኤርሊ ቸርች ፋዘርስ ራሱ በቃ የሆነ ስህተት ያለው ሰው ካለ የሆነ ስህተት የሚያስተምር ሰው ካለ በማዕከላቸው ያስወግዱ ነበረ፣ ይገስጹ ነበረ። ወይ ታቆማለህ ያንን ስህተት ትምህርት ወይ ከእነሱ ጋር ያለ ህብረት ይቋረጣልና ለምን ታግሶ መቆየት የሚባለውስ ነገር በክርስቶስ አንድነት የሚባለው ኢትዮጵያ ውስጥ በጣም የሚሰበከው በክርስቶስ አንድነን ተብሎ ፕሮቴስታንቱ ጋር በጣም የሚሰበከውን ነገር በጣም እንትንልበት ነበረ። ግን እቺን ጥያቄ መጠየቅ እፈልጋለሁ። በጣም መጠየቅ እፈልጋለሁ። ምክንያቱም መጽሐፍ ቅዱስ ላይ የትኛውን ቦታ ላይ ሄደን ስናይ ስለ ህብረት፣ ስለ ፌሎሺፕ፣ ስለ አብሮ ስለመሆን፣ አብሮ ስለማምለክ ሲያነሳ ኖዌር ደዝት ፒክአፕ ማለት ይሄ የሆነ በልዩነት ውስጥ አንድነት የሚለውን አይነት ነገር ሲያሳይ አላይም እኔ። ወይም ደግሞ ካለ ብታሳዩኝ ደስ ይለኛልና ጥያቄ ሜጀርሊ ምንድን ነው ህብረት ተብሎ ሰዎች አንድ ላይ የሚጠሩበት ወይም አንድ ላይ ለማምለክ አንድ ላይ ለመሆን አንድ ላይ ጊታራት ለመውሰድ የሚስማሙበትና እሺ የሚሉበት ያ አንድነት የት ነው ያለው የሚለው ጥያቄ በጣም አለኝ። ማለት እዚህ ጋር እንደ ሉተራንም የምናገረው የራሴ ያለኝ እንዲሁም ደግሞ ለእናንተም ደግሞ እንደ ጥያቄ እያቀረብኩ ያሉት ከዚህ በፊት ብያችሁ ነበር more of an outside because I'm a different Lutheran church body ግን ቢሆንም ልክ እንደ ጠያቂ ሆኜ አሁን እኔ የጠያቂውን ቦታ ላይ ሆኜ ነው እየጠየኩ ያሉት እናንተንና how does ያንዳንዳችሁን አመለካከት ባቅ ደስ ስለሚለኝ ነው። ናታስ እንደ ክርክርም አይደለም እንደ ዲቤትም አይደለም እያነሳ ያሉት ጀስት ሲምፕሊ ጥያቄ ለመጠየቅ ነው። እኔ ከአንድ ፔንቴኮስታል ብሊቨር ጋር አብሬ ሆኜ እንዳመልክ አንድ የሚያደርገን ወይም የሚያስማማን ያ መሰረት ምንድን ነው የሚለው ጥያቄ አለ። ምክንያቱም እዚህ ጋር ማለት ከፐርሰናል ነገር አውጥተ ነው ሞር ዶክትሪናል ቢሆን ሞር አስተምሮ ቤዝድ ቢሆን መልካም ነው ብዬ ስለማስብ ነው። ፐርሰናሊ እንዲያተበሉ መቶ እዚህ መሳደብ ምናምን ክልክል ነው ኦብቪየስሊ። ግን ፐርሰናሊ ብዙን ጊዜ ሲሆን ኮንቨርሴሽኑ ትርጉም የሌለው ይሆናል ብዬ ስለማስብ ነው። ይሄ መጨረሻው አያምርም ብዬ ስለማስብ ነው። ነገር ግን ዶክትራይናሊ ስናነሳ ወይም ደግሞ በቃ በአስተምሮ ደረጃ ህብረት እንደ ቤተክርስቲያን አስተምሮች መካከል አንዱ አይደለም። ህብረት ክርስቲያኖች ያደርጉ ዘንድ መልካም እንደሆነ ወንድሞች አብረው ያመልኩ ዘንድ መልካም እንደሆነ መጽሐፍ ቅዱስ ክሊርሊ ይናገራል። የስ ስለዚህ በምን ላይ ተመስርተን ነው? እኔ አንድ ጥቅስ ላቅርብና ጥያቄን ከዛው ጋር አብሬ ፕሬዘንት ላድርግ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ ምን ይላል? እንግዲህ ወንድሞች ሆይ ያው ኤግዛክት ቨርሱን ላልለው ይችላሉ፣ ግን እንግዲህ ወንድሞች ሆይ በአንድ ሐሳብ በአንድ ልብ በአንድ ንግግርም ትሆኑ ዘንድ እለምናችኋለሁ፣ በመካከላችሁ መከፋፈልን የሚሰብኩትን አስወግዱ ብሎ ይናገራል። እየተናገረ ያለው ስለ ሜጀር ዶክትሪን ማይነር ዶክትሪን ብሎ አለ። ጅስ መከፋፈል በመካከላችሁን አንድ ንግግር አንድ ሐሳብ አንድ ልብ ነው ያለው እና እንዴት ነው የምናየው? ይሄ ህብረት ነገር ስናነሳ እንዴት ነው የምናየው የሚለውን ምክንያቱም ወደድንም ጠላንም አት ኤንድ ኦፍ ዘ ዴይ መነሳት ያለበት ከባድ ጥያቄ ቢሆንም አጨቃጫቂ ጥያቄ ቢሆንም መነሳት ያለበት ጥያቄ ነው። አት ኤንድ ኦፍ ዘ ዴይ አልፈነው ደፋፍነው ነው ልናልፍ የምንችለው ነገር ስላልሆነ ማለት ነው። ሜጀር የሚነሳው ጥያቄ አሁን በዚያውን ለዚህ መባላት ሁሉ ያደረሰው ለመጣላት ለግጭት ያደረሰው ምንድን ነው? አንድ ነን የሚለው አመለካከት በፔንቴኮስታሉ ዘንድ ስለነበሩ ወይ
ከመካነ ኢየሱስ ጋር ህብረት አለን። እነሱ ቸርች ሄጄ ጌታ እራት መውሰድ ይችላሉኝ። እንደዚህ ምን ችግር አለ? አንድ ነን፣ ፕሮቴስታንት በሙሉ አንድ ነው የሚል አመለካከት ስለነበረ አሁን ተነስተው ሰዎች ኖ እኔ ጌታ እራት እውነተኛ ሪል ፕሬዘንስ እያልኩ ስወስድ አንተ ምሳሌ ነው እያልክ የወሰድክ አንድ ላይ መካፈል አንችልም የሚለው ጥያቄ ሲነሳ ሰዎች ኦፌንድድ የሚሆኑት የለመዱትን ስላጡ ነው። እና ከዛ አንጻር እንዴት ነው ብለን ብናይ በጣም ደስ ይለኛል። በተለይ በኢትዮጵያ ኮንቴክስት አድርገን ብናየው በጥያቄም ነገር ስለሆነ በምን ላይ ተመስርቶ ነው ሰው የተለማመደው? ያንን በምን ላይ ተመስርቶ ነው አንድነት አለን የሚባል ወይስ የለም? ከሌለም ደግሞ አሳውቁኝ። አይ ቲንክ አሪፍ ጥያቄ ነው። አሁን የአንዳንዳችሁን ሀሳብ መስማት ፈልጋለሁ ስላለ ባይዘዌ ይሄ ምንድነው ጊፍት ምናምን የምትሰጡ ሰዎች ፕሊስ አቁሙት ወደዛ። እኔ ደግሞ ለዚህ ነው ምናምን የሚል ሀሳብ እንዳይነሳ ተውት። ሀሳቡን ብቻ ስሙ። ከዴቫ ጀምሮ እስከ ጆና ሀሳባችሁን ትሰጣላችሁ። እኔ መጨረሻ ላይ እሰጣለሁ ሀሳብ። ዴቫ ብትጀምር ደስ ይለኛል። እዛው መጀመሪያ አንተ ተጋፈጠው ነው። ገብተን እኮ ነው የሚመጣ ነው። ቀጥል። አንድ ጊዜ ያው ጀምረዋል ጨርሰው ልቀጥል። ዴቫ ይቅርብህ። ያው በጣም ከባድ ነው ማለት ኤፋ የጠየቀው ጥያቄ የኔም ጥያቄ ነው። ለዛ ነው ከባድ ነው ያልኩት። ቅድም ተናገር ያለው እዛ ቤት ራሱ ምንድነው አንድነታቸው በካውንስሉ አሁን አንድ ላይ ስንሆን የአብያተ ክርስቲያን ህብረት እንትን ሲፈጠር አንድነታችን ምንድነው ብለን ነው የሚለውን ነገር ቅድምም እዛ ቤት ተናገር ያለው። ፕራይመሪ እና ሰከንደሪ ኢሴንሻል የሆኑ ቲቺንጎች አሉ። በፕራይመሪ ደረጃ አምስቱ ሶላዎች ማለት ነው። ድነትን በተመለከተ ለምሳሌ ከሳክራመንት ጋር የምናየው ከጥምቀት ጋር ድነትን በምናይበት ሰዓት እምነት አብሶሉት ነሰሰቲ ነው። ለእኛ ለሉትራን አብሶሉት ነሰሰቲ ነው። ያለ እምነት ማንም ሰው መዳን አይችልም። ጥምቀት ጋር ስንመጣ ደግሞ ጥምቀት ነሰሰሪ ነው ፎር ሳልቬሽን፣ አብሶሉት ግን አይደለም። ለምን? ኤክሰፕሽን ስላለው ማለት ነው። ኤክሰፕሽን ስላለው ዊች ሚንስ ምን ማለት ነው? አንድ ሰው አምኖ ሊሞት ይችላል። ስለዚህ ያ ሰው አልዳንም አንልም፣ ኤክሰፕሽን አለው። ሌላ ደግሞ ምን አቅርብ ያለው ቅድም አንድ ሰው ካመነ በኋላ አጥማቂ የሌለበት ቦታ ሊገኝ ይችላል፣ ወይም የሆነ ኤክሰፕሽን የተፈጠረበት ነገር ሊፈጠር ይችላል። ስለዚህ እስከሚጠመቅ ድረስ አልዳንም አንልም። ይሄ ኤክሰፕሽን ነው ብለናል። አብሶሉት ነሰሰቲን ግን ለእምነት ነው የምንሰጠው። ያለ እምነት ፈጽሞ ሰው መዳን አይችልም የሚለውን እንሄዳለን። በዚህ ይሄ ፕራይመሪ በሚባለው በምናስቀምጠው ደረጃ ሆል ፕሮቴስታንት አንድ ነን። ይሄ በአምስቱ ሶላዎች ማለት ነው። በእርግጥ ሶላዎቹን ራሱ እኛ የምንፈታበትና ሌላው የሚፈታበት አንዳንድ ልዩነቶች ቢኖሩም ማለት ነው። እኛ ስንፈታ እነዚህን ሶላ ፊዴ ስንል ሳክራመንትን ለይተን አይደለም፣ ነጥለን አይደለም። የእኛ የምንፈታበት ይሄ ሜንላይኑ ፕሮቴስታንት የምንፈታበትና ሌላው የሚፈታበት አንድ አይደለም፣ ልዩነት ቢኖረውም ማለት ነው። ግን እዛ ጋር ልዩነቱን ይሄ አፈታቱ ላይ ልዩነቱ ላይ ከማተኩር ፕራይመሪ በሚለው ደረጃ ላይ ሁሉም ፕሮቴስታንት በዛ ደረጃ አንድ አይነት ነገር አለ። ኦኬ። ሰከንደሪ የሚለው ላይ ግን እንለያያለን። ሰከንደሪ ሳክራመንትን ይጠቀልላል። ሰከንደሪ ጥምቀት አለ፣ የጌታ እራት አለ። በዛ ላይ አንድ አይደለንም። ለዛም ነው ሉትራኖች ጠቅልለን ጴንጤቆስታል ያልሆን ነው። ጴንጤቆስታሎች ጠቅልለው ደግሞ ሉትራን ያልሆኑት፣ ሉትራኖች ጠቅልለን ሪፎርምድ ያልሆን ነው። ሪፎርምዶች ጠቅልለው ሉትራን ያልሆኑት ምን ስላለን? እዛ ጋር ልዩነት ስላለን ማለት ነው። ስለዚህ ፕራይመሪ እና ሰከንደሪ የሚለውን እንለየው ማለት ነው። ከዛ ውጭ ግን አሁን በድነት ዙሪያ ነው አይደል ይሄን የተናገርኩት። ኢቭን ድነት ላይ ስንመጣ እኛ እንደ ሉትራን
ድነት ቅስፈታዊ ነው ብለን ብቻ እናምንም። ድነት ሂደታዊም ነው ብለን እናምናለን። ኢቨን ጀስቲፊኬሽን ኮንቲኒዩስ አስፔክት አለው ብለን ነው የምናምነው። ሳንቲፊኬሽን ብቻ ሳይሆን ጀስቲፊኬሽንም ኮንቲኒዩስ አስፔክት አለው ብለን ነው የምናምነው። እንደዚህ አይነት ሌላው ጋር ላይኖር ይችላል፣ ሌላው ፕሮቴስታንት ጋር ማለት ነው። ድነትን በ3 ደረጃ ነው የምንከፍለው። ድነናል፣ እየዳንን ነው፣ እንድናለን በሚለው ነው የምንከፍለው። ይሄንን ሌላው ላይቀበል ይችላል ማለት ቅስፈታዊ ብቻ አድርጎ ሊቆጥረው ይችላል። በዚህ ልዩነት አለ ማለት ነው። ኦኬ፣ በድነት ዙሪያ ነው እስካሁን የተናገርኩት ማለት ነው። ሌላውን በምንመጣበት ሰዓት እንግዲህ ሁሉንም ነው አይደል ልናወራ እንትን ያልነው ነው። እዚች ጋር ብቻ ነው ሁሉም ላይ አውራበት ችግር የለውም። ያው እንግዲህ ያው ያበጠ ፈንዳ ነው እያላችሁ ያላችሁት። ሌላው ላይ በምንመጣበት ሰዓት ብዙ ልዩነት አለን፣ ብዙ ልዩነት አለን። መቼም ሪከርደሮች ማለት እስካቶሎጂ ላይ በምንመጣበት ሰዓት ልዩነት አለን። እስካቶሎጂ ላይ በምንመጣበት ሰዓት ዲስፔንሴሽናል እስካቶሎጂ አንከተልም እኛ። ይሄ አሁን ንጥቀት ጌታ መጥቶ መጀመሪያ ያመኑትን ነጥቆ አየር ላይ 7 ዓመት ቆይተው ከዛ በኋላ መጥቶ ምድር ላይ 1000 ዓመት ነግሶ፣ ይሄ ዲስፔንሴሽናል እስካቶሎጂ አንቀበልም እኛ እንደ ሉተራን ማለት ነው። ያንን ያዙልኝ። ሌሎችም ደግሞ አሁን ለምሳሌ የጸጋ ስጦታዎች የሚለውን ነገር በምናይበት ሰዓት የጸጋ ስጦታዎች ላይ ልዩነት አለን። የጸጋ ስጦታዎች ሜን ላይኑ ፕሮቴስታንት ወይም ደግሞ ሉትራን የምንቀበለውና ሌላው ሳይድ ያለው በካሪዝማቲክ ሳይድ ያለው ሞር በጣም ኢንፈሳይስ የሚያደርገው ጋር ከኛ ጋር ልዩነት አለው። ጄኔራሊ ነው እየተናገርኩ ያለሁት፣ ይገባቸዋል። እዛ ጋር ልዩነት አለው የጸጋ ስጦታዎች ጋር። እስካቶሎጂ ላይ ክርስቶስ እንደሚመጣ ሁላችንም እናምናለን። ክርስቲያኑ በሙሉ አይደለም፣ እዚህ ፕሮቴስታንቱ፣ ካቶሊኩም፣ ክርስቲያን የሆነ በሙሉ ኦርቶዶክሱም የሚያምነው ነው። ግን ዲስፔንሴሽናል እስካቶሎጂ የኢቫንጀሊካል ሙቭመንት ነው ይሄ፣ የፔንቴኮስታል አይደለም። ኢቫንጀሊካሎች ናቸው ይህንን የጀመሩት። ከኢቫንጀሊካል ፔንቴኮስታሎች ተቀብለውታል። ያንን እኛ አንቀበለውም እንደ ሉተራን ማለት ነው። ስለዚህ ዲስፔንሴሽናል እስካቶሎጂ ላይ ልዩነት አለን። ዋን ታይም ነው ክርስቶስ ይመጣል ብለን ምናምነው። ይሄ መጥቶ የሆነ ያመኑትን ወስዶ 7 ዓመት እዛ አየር ቆይቶ ከዛ የሚለውን አንቀበልም ማለት ነው። ኦኬ፣ ሌላ ምንድን ነው ያልተናገርኩት? ብቻ ምንድን ነው አንድነታችን የሚለው ላይ እኔ ማጠነጥነውና እኔ የሚገባኝ የምረዳው 5ቱ ሶላዎች ላይ በተለይም ይሄ ፕራይመርሊ በሚለው ደረጃ ላይ አንድነት አለን። ከዛ ውጭ ግን በጣም ብዙ ልዩነት አለን ነው። ለምሳሌ እኛ እንትናችንን በምናይበት ሰዓት ይሄ የተለያየ ነገር አሁን ለዚህ ነው የሉትራን ቴዎሎጂ ሞር ወደ ኦርቶዶክስ ይቀርባል እየተባለ በቴዎሎጂ የሚነገረው እንትናችን ለዛ ነው። ክርስቶሎጂ ላይ ራሱ በምንመጣበት ሰዓት ባለፈው ስናስተምረው እንደነበረው ኮሚኒካተም ኢደማተም ከሪፎርምድ ጋር አይመሳሰልም፣ ከፔንቴኮስታሉም ጋር አይመሳሰልም። ከማጋ ነው የሚመሳሰለው? ከኦርቶዶክስ ጋር ይመሳሰላል። ከዛ የወሰድነው ነገር አለ። ከኦርቶዶክስ ጋር የሚቀራረብ ነገር አለን በዛኛው ላይ ኮሚኒካቶም ኢደማቶም ላይ ማለት ነው፣ ክርስቶሎጂ ላይ ራሱ ማለት ነው። ያ ማለት ግን ሙሉ በሙሉ ክርስቶሎጂያችን ኦርቶዶክስን ይመስላል አይደለም። ኬልሶዶናውያንን ግን ኮሚኒኬቶም ኢደማቶም ላይ ግን እዚኛው ጋር የምንመስልበት እዚኛው ጋር የምንቀርብበት ነገር አለ። ሌሎች ደግሞ በጣም ብዙ ነገሮች አሉ። አዶሬሽን ብትሉ ሆሊ አብሶሉሽን ብትሉ ሌላው ጋር የለም። ሌላው እኛ ጋር አለ። ትራዲሽኑን ይዘነዋል። በጣም ብዙ ነገሮች ብዙ ሰፊ ዲቴል ባልገባም እንደዚህ ግን አንድነን ብዬ የምለውና እኔ የማሰምርበት ፕራይመርሊ በሆነው ነገር ላይ ነው ብዬ ነው እኔ የማውቀው እንትን ብለው ይሄ ያለን ህብረት ፕራይመርሊ በሆነው። ለምን እኔ በነበርኩበት ከተማ ልዩነት በአንድነት ነው የነበረን ህብረት ማለት ነው። እኔ በነበርኩበት ከተማ መሰረተ ክርስቶስ አሉ፣ መካነ ኢየሱስ ብቻ ሳይሆን መሰረተ ክርስቶስ አሉ፣ ሙሉ ወንጌል አለ፣ ቃለ ሕይወት የሚባል አለ። ቃለ ሕይወት ማለት ፔንቴኮስታል ናቸው። ቃለ ሕይወት የሚባል አለ፣ ወንጌላዊት የምትባል ቤተክርስቲያን ነበረች። እነዚህ ፔንቴኮስታሎች ናቸው። ከነሱ ጋር ህብረት አለ፣ የአብያተ ክርስቲያን ህብረት። የአብያተ ክርስቲያኑ ህብረት ልዩነት በአንድነት ነበረ የነበረን ማለት ነው። ልዩነታችን እንደተጠበቀ አንድ በሚያደርገን ነገር ላይ ደግሞ አንድ ነበር የነበር ነው ማለት ነው። ስለዚህ አንድነታችን ፕራይመሪ ላይ በሚባለው ኢሴንሻል ዶክትሪን ላይ ነው። ከዛ ውጭ ሰከንደሪ ላይ ግን አንድ አይደለንም፣ ልዩነት አለን የሚለውን እዚህ ጋር ባቆምና ሌሎቹ ቢናገሩ ይሻላል።
እሺ ይሰማል። ክሎዝድ ኮሚኒየን እያወራ ነበር፣ ግን ኤፊ ከጠየቀው ሀሳብ ጋር ለማገናኘት ሉትራኖች ሪዝን ይኖራል ማለት ብዙ ሪዝኖች ይኖራሉ ለምን ክሎዝድ ኮሚኒየን እንደሚሆን ከሌሎች ጋር ህብረት የማይደረጉበት አንዳንድ እንትኖች አሉና፣ ለምሳሌ ቅድም ለተነሳው አንደኛ ቆሮንቶስ 10:17 ላይ ብዙ ብንሆንም ከአንድ ባዲ እንደሆነና አንድን ብሬድ ፓርቴክ እንደምናደርግ ይናገራል። ይህንን በመጥቀስ ሶሊድ ዲክላሬሽን ላይ በጣም ኤንፈሳይዝ የተደረገ በተለይ ከእንትን ጋር ከሳክራመንት ጋር ሲሪየስ የሆኑ ነገሮች አሉ። አንደኛ ቆሮንቶስ 11:27 ላይም የሚነገሩ ማስጠንቀቂያዎች ምናምን እንዳሉ ሆኖ ነገር ግን አብሮ ወርሺፕ ማድረግ፣ ኢንፎርማል የሆኑ ባይብል ስቴዲዎችን ማድረግ፣ ምስክርነቶችን አብሮ መውጣት፣ አንዳንድ ኢኩሜኒካል የሆኑ ዲስከሽኖች ኦር ስቴዲዎች ፎርማሊም ኢንፎርማሊም የሆኑ ነገሮች ሀፕን ሊያደርጉ ይችላሉ። በደንብ ፕራይቬት ዲስከሽኖችንም እና አውትሪቾችንም አብሮ ማድረግ ይቻላል። ነገር ግን ወደ ሳክራመንት ሲመጣ ግን አንድ አይነት ብሊፍ ሊኖረን ይገባል የሚለው ሀሳብ በደንብ ኢንፈሳይዝ መደረግ አለበት እና በዚህም ምክንያት አሁን አንዳንድ የሉትራን ቸርች ሆነው ከጴንጤቆስጣልም ከሌላም ሪፎርምድ ከሆኑ ጋራ ለዘብተኛ የሆኑ ኦር ደግሞ ወርሺፕ የሚያደርጉ ኢንፎርማልም ፎርማል ዲቤትም ዲስከሽኖችንም የሚያደርጉ አሉ። የኢትዮጵያን ኢቫንጀሊካል ቸርች መካነ ኢየሱስን ጨምሮ እኔ እንዳየሁት ኢኤልሲኤ ቸርች ኦፍ ስዊድን፣ ኢቫንጀሊካል ሉትራን ቸርች ኢን ካናዳ፣ እነዚህ ኢንፎርማልም ፎርማል የሆኑ እንደዚህ አውትሪቾች ምናምን ያደርጋሉ። ነገር ግን ኮንፌሽናል ሉትራን የሆኑ ቸርቾች ሪጀክት የሚያደርጉ ፈጽሞ ወርሺፕ ማድረግ አይደለም ባይብል ስተዲ ማድረግ አይደለም ምንም አይነት በቃ እንደሌላ ሴክት እንዲህ በጣም እንትን የሆኑ አሉና አሁን ጥያቄው አሁን በክሎዝድ የሆነ ኮንፌሽናል አፕሮች ያላቸውን እነ ሚሶሪ ሲኖድ፣ የዌልስ ቸርች፣ ኤኤልኤስ፣ ሲኤልኤስ ብዙ አሉና አሁን የእናንተስ ምንድን ነው? የእናንተ አቋም ምንድን ነው? ከእነዚህ ሉትራን ቸርቾች የትኛውን ነው የምትቀበሉት? የትኛው ናችሁ ተብለን የምንጠየቅ ከሆነ ቅድም እንደነገርኳችሁ የኛ ኢትዮጵያን ኢቫንጀሊካል ቸርች መካነ ኢየሱስ ህብረት ታደርጋለች። ባይብል ስተዲ አውትሪቾች ምናምን ብዙ ቦታ ላይ ኢንጌጅመንታቸው እንትን ነው። እኔ መካነ ኢየሱስ ስለሆንኩኝ ኢንጌጅ እናደርጋለን ነው። ነገር ግን ኮንፌሽናል የሆነን እዛው መካነ ኢየሱስ ውስጥ ሆነን ደግሞ ኮንፌሽናል ሉትራን የሆነን ደግሞ ስላለን ከዛን ግን እኔ ሞር ወደ ኮንፌሽናል ሉትራን እየተጠጋ ያለው ሰው ስለሆንኩ ሞር ኦፍ በተለይ ክሎዝድ ኮሚኒየን እና ይሄ ሳክራመንት ላይ ጠንከር ያለ አቋም ቢኖረንና እዛ ላይ ኢንጌጅ ባናደርግ ብዬ እንደዛ እመክራለሁ ማለት ነው። እዚች ጋር ግን አቤል ትንሽ ነገር ልክተት። ቀጥል። ኧረ ኦኬ፣ ችግር የለው። ማይክ ከፍታችሁ ሀሳብ ካለ መቀጠል ትችላላችሁ። ኤኒታይም። ጌታ እራት ጋር ስንመጣ ህብረት አይኖርም፣ ምክንያቱም ጌታ እራት ዲፐር ነው። እሱን እስማማለሁኝ። ማይ ኩዌስችን ዋዝ ናት ሪሊ ዜር። እሱ ጋር እኮ 100% ከእናንተ ጋር ነኝ። ምንም የሚለያየን ነገር የለም። እሱ ጋር አይደለም። እኛ በኮንኮርድ ቁጭ አድርጎ አስቀምጦታል እሱን። ማይ ኩዌስችን ኢዝ ለምሳሌ ወንድሜ ዳዊት ምን አለ ቅድም፣ ዜር አር ፕራይመሪ ሰከንደሪ የምንላቸው አሉ። ለምሳሌ አሁን ዋና ዋና የሆኑ ዶክትሪኖች አሉ። ኦብቪየስሊ አይ ብሊቭ ዶስ ቱ። ለምሳሌ አሁን እንደውም እኛ በቴዎሎጂ ስንማር የተባልነው ፈንድመንታልና ኖን ፈንድመንታል። ግን ፈንድመንታልና ኖን ፈንድመንታል የተባሉት ከምን አንጻር ብቻ ነው? እነዚህን ያ ዶክትሪን ሪጀክሽን ሲኦል ይከታል ወይም ደግሞ ከመንግስተ ሰማያት ያስቀራል ወይም
ልክ እንደ ሞርታል ሲን ሙሉ ለሙሉ እምነትን መግደል የሚችል ሪጀክሽን ነው ወይ? ፎር ኤግዛምፕል ሪጀክሽን ኦፍ ትሪኒቲ አይደለ? ትሪኒቲን የማይቀበል ሰው ሺ ጊዜ ቢያጠምቅ ሺ ጊዜ እንትን ቢል በቃ ሜጀር የሆነ ዶክትሪን ነው የሳተው። ፈንድመንታል ዶክትሪን ስለሳተ የእግዚአብሔር ልጅ ልንል አንችልም። ክርስቲያን ቤተክርስቲያን ልትባል አትችልም። ስላሴን የምትክድ ቤተክርስቲያን ኦር የኢየሱስ ክርስቶስን ሰብአዊነትና አምላክነቱ ነው ላይ እውነተኛ ሰው ነው እውነተኛ አምላክ መሆኑን ይመካል። እንዴት ነው የሚሰራው የሚለውን ኢንተርናሊ ችግር ሊኖር ይችላሉ፣ ልዩነቶች ሊኖሩ ይችላሉ። ለምሳሌ አስሚ ሜንሽን ኦርቶዶክስ እና በኦርቶዶክስ እና በዌስተርን ሳይዱ ሊሆን ይችላል። ወይም ደግሞ ኢቨን ላይክ amongst the Protestants ራሱ the way Calvinists put it and the way Lutherans put it different ነው። ግን ሁሉም ክርስቶስ እውነተኛ ሰውና እውነተኛ አምላክ መሆኑን ያምናል። ስለዚህ ችግር የለም ብለን እንቀበላለን። ወይም ደግሞ ለምሳሌ በእምነት መዳን አይደል? በእምነት አንድንም የምትል ቤተክርስቲያን ክርስቲያን ቤተክርስቲያን ልትባል አትችልም። በእምነት ብቻ ነው ወይም ደግሞ እምነትና ከእምነት የሚወጣው ስራ የሚለው ያ ራሱን የቻለ አከራካሪ ነው አይደለ? ኦርቶዶክስ እና ፕሮቴስታንት ሜጀር መለያው እሱ ስለሆነ በእምነት ብቻና በእምነት ፕላስ ከእምነት የሚመጣው ስራ በሚለው በሁለቱ ይለያያሉ። ግን እምነት ነሰሰሪ መሆኑን ሁሉም ክርስቲያና ቤተክርስቲያናት ያምናሉ። ሜቢ ካቶሊካ ትንሽ ችግር ሊሆን ይችላል፣ አልገባም እዛ ጥልቅ ስለሆነ እሱ። ግን ኖን ፈንዳሜንታል ደግሞ የሚባሉ አሉ። ፎር ኤግዛምፕል ኤስካቶሎጂ ሊሆን ይችላል። ስፔሲፊክሊ ጊፍትስ ኦፍ ሆሊ ስፒሪት ለምሳሌ ከፔንቴኮስታሎች ጋር የሚለያዩ ነገሮች ሊሆኑ ይችላሉ። የስ ግን that is pertaining to faith ወይም ደግሞ pertaining to salvation መንግስተ ሰማያት ከመግባት አንጻር ነው ያንን ስኬል የምናስቀምጠው እንጂ do we find that as a dividing guideline ወይም እንደ ፌሎሺፕ ጋይድላይን መጽሐፍ ቅዱስ ላይ እናገኘዋለን ወይ? የህብረት ጋይድላይን ተደርጎ ተቀምጦልናል ወይ የሚለው ጥያቄ ነኝ። ፎር ኤግዛምፕል ፎር ሚ ከአንድ ሰው ጋር ይሄ እኔና የራሴ ቤተክርስቲያን አቋም ነው እየተናገርኩ ያሉት እዚህ ጋር ኦኬ። ሁሉም ሉትራኖች እንደዚህ ያምናሉ ብዬ አይደለም እያልኩ ያሉት። ግን ፎር ሚ ኢን ማይ ቸርች አንድ ሰው ከኔ ጋር ህብረት ውስጥ ለመግባት ኤቭሪቲንግ ዶክትሪን የሆነ ነገር ላይ መስማማት አለብን። ሰከንደሪ ፕራይመሪ የሚባል ወይም ፈንዳሜንታል ኖን ፈንዳሜንታል ብለን ልንለያየው አንችልም። ለምን? የእግዚአብሔር ቃል አንዱን ያንን ካልተስማማን ወደ ህብረት አብረን ልንገባ አንችልም። አብረን ወንጌል ስርጭቱን አሁን የሚለው ማለት ነው። ምክንያቱም ወደ የትኛው መቀመቅ መግባት እንጀምራለን? ሜጀርሊ የሚነሳው ጥያቄ ምንድን ነው? እኛ ቸርች መቶ ሰዎች ጥያቄ ሲጠይቁ የምጠይቃቸው ጥያቄ ምንድን ነው? ኦኬ አንተ ከቃለ ሕይወት ሰው ጋር ወንጌል ስርጭት ልትወጣ ትችላለህ፣ ግን አንተ የማታምነውን አንተ የማትቀበለውን ይሄ ትክክል አይደለም ይሄ ስህተት አስተምሮ ነው የምትለው ልምምድ በዛ ቤተክርስቲያን አለ። ያንን ልምምድ ይሄ ሰው ይቀበላል ያምናል። ከዛ ሰው ጋር ግን ኦኬ ነው ችግር የለም መውጣት እንችላለን ወንጌል ስርጭት ብለህ ታምናለህ። ለምን ከኦርቶዶክስና ከካቶሊኩ ጋር ግን አትወጣም ብዬ ስል ኦርቶዶክስና ካቶሊክ በእምነት አያምኑም፣ but they do believe in faith faith alone ብለው አያምኑም። የስ ፕሮቴስታንት ውስጥ አይደሉም። የስ ግን ፌት አሎን ብለው ስላላመኑ ደግሞ ቶታሊ የጠፉ ናቸውም ደግሞ አንልም። ስለዚህ ፈንዳሜንታል የሆነውን ዶክትሪን ከተቀበሉና እነዚህ ሰዎች ፈንዳሜንታል የሆነ ዶክትሪን ስለያዙ ክርስቲያኖች ሊኖሩ ይችላሉ፣ እዛ ውስጥ የሚድኑ ሰዎች ይኖራሉ ብለን አፋችንን ሞልተን የምንናገር ከሆነ ወይም ደግሞ ቶታሊ የፖስቴት አይደሉም ብለን የምንናገር ከሆነ ከነሱ ጋር ደግሞ ወንጌል ስርጭት መውጣት ለምን እምቢ እንላለን? ያ ደብል ስታንዳርዱ በጣም እንትን ሆነብኝ ነው። በጣም ጨንቆኝ ነበር ለኔ በጣም የሆነ ጊዜ ላይ ወይ ሁሉን ነገር እርግፍ አድርገን ትተን ኦኬ ሙሉ ለሙሉ የዶክትሪን ስምምነት ከሌለን በስተቀር ጆይንት ወርክ ሊኖረን አይችልም። አትሊስት በቤተ ክርስቲያን ደረጃ ጆይንት ወርክ ሊኖረን አይችልም። ኢንዲቪጁዋሊ መተን ልንወያይ እንችላለን፣ ቲክቶክ ገብተን ልናወራ እንችላለን አሁን ባለንበት። ነገር ግን በቤተ ክርስቲያን ደረጃ ጆይንት ፕሮግራም እያዘጋጀን እንትን እያልን ልንናገር አንችልም ብለን አትሊስት ወይ እርግፍ አድርገን መያዝ ነው። እሱ ካልሆነ ደግሞ ደብል ስታንዳርዱን ትተን ከኦርቶዶክሱም ጋር ከካቶሊኩም ጋር ክርስቲያን ናቸው መንግስተ ሰማያት ሊገቡ ይችላል ወይም ክርስቲያን ቤተ ክርስቲያን ናቸው ብለን ከምንቀበላቸው ሰዎች ጋር በሙሉ አብረን ወንጌል ስርጭትን መውጣት፣ አብረን አምልኮን ማድረግ፣ የእነሱ ቤተ ክርስቲያን ጎራ ብለን መውጣት ኦኬ አድርገን ኖርማላይዝ ማድረግ መቻል አለብን። ያ ትክክል ፕራክቲስ አይደለም ካልን ደግሞ
ሁሉም ጋር አፕላይ መደረግ አለበት ብዬ አምናለሁ። ይሄ የኔ እንትን ነውና የኔ ቤተክርስቲያን ትክክለኛው አቋም ነው ብላ የምታምንበውና የምትይዘው እርግፍ አድርጎ መተው ሁሉ አይ ስምምነት ካለን በሁሉም ዶክትሪን ላይ አብረን እንሰራለን፣ ካልሆነ ግን መወያየት እንችላለን፣ መነጋገር እንችላለን፣ ነገር ግን አብረን መስራት ላይ ጥያቄ አለን ብለው ያነሳሉ። የኛ ቤተክርስቲያን ለዛም ደግሞ ያነሳሁትን ጥቅስ ነው። አንድ ሀሳብ፣ አንድ ንግግርና አንድ ልብን ያለው አንድ ንግግር የምትለዋ ላይ በደንብ ይሰመርበት፣ ኢታሊክ ሲደረግ ቦልድ ይደረግ በተቻለ እሷ ነች የኔ ነጥብ። አሁን ክፍፍል ለመዝራት እዚህ ጋር ለእኛን ለማባላት በሉትራን መካከልም ለካ መለያየት አለ ምናምን ለማለት አይደለም። እዚህ ጋር ምናልባት ሪከርድ እያደረጉ ላሉ በኋላ አውጥተው ስም ለሚያጠፉ ሰዎች ጥርት ያለ ዲስክሌመር ላስቀምጥ። ይሄ በሉትራኖች መካከል ያለ ፕራክቲካል ችግር ነው፣ ወይም ደግሞ ፕራክቲካሊ ነገር ላይ ያለ ነገር ነው እንጂ በአቋም ደረጃ በዶክትሪን ደረጃ ሉተራኖች ሜጀርሊ የምንናገራቸው ነገሮች፣ ሜጀርሊ የምናስቆማቸው አብዛኞቹ ነገሮች ጋር ስምምነት አለን። እምነት ብቻ ላይ አምስቱ ሶላ ላይ ምንም ጥያቄ የለውም፣ ስምምነት አለን። ሉትራኖች በምንባሉት በጥምቀት ላይ በጌታ እራት ላይ ያለን አመለካከት which is the major problem ኢትዮጵያ ውስጥ ያለው እውነት እነዚህ ናቸው ሜጀር ፕሮብሌም ያለው ኢትዮጵያ ውስጥ። ነገር ግን ይሄ ያው ከተነሳ አይቀር የፌሎሺፕ የአንድነት ምናምን ከተነሳ አይቀር ያው ወንድማችን ዳዊት እንዳለው ያበጠው ማፍረጥ ትንሽ ጥያቄ ለመጠየቅ ያህል ስለፈለኩ ነው። ምናልባት ኮሜንት ውስጥ እያየሁ ስለሆነ ነው። ኦርቶዶክሶች ምናምን በጣም እንደዚህ አይነት ነገር ሲያዩ ደስ ይላቸዋል። ሉትራኖች ስንከፋፈል፣ ፕሮቴስታንት ስንከፋፈል ሲያዩ ደስ የሚላቸው ሰዎች አሉ። እና እሱ ለማለት አይደለም ይሄ ክፍፍል ነው በቃ ይሄ እንትን ነው ለማለት በቃ ስም ለማጥፋት ምናምን እንዲጠቀሙት ሳይሆን ይሄ ነገር መጠየቅ ያለበት ጥያቄ ስለሆነ መሆኑን ማስቀመጥ እወዳለሁ። ጆ ከመነሳቱ በፊት ለማለት ነው። ኦኬ ያው ኤፊም ያላነሳቸው ፖይንቶች አሉ። ጆና አለ? አዎ ብቻ እናንተ ከባድ ቶፒክ ነው ይሄ። ባይዘው እንደምታውቁት የዶግማ ስራ ላይ በተለይ ሉተራን ዶግማቲሽያንስ አንዳንዴ ቴዎሎጂካል ትሪያጆችን በመስራት ይታወቃሉ። ይሰማል? ድምጽ ይሰማል? ይሰማል? ይሰማል። በደንብ ይሰማል። ኔትወርክም እያስቸገረኝ ነው። ሜቢ ድንገትም ልወጣ እችላለሁ። ግን አንድ ፖይንት ላስቀምጥ። በተለይ ደግሞ ዶግማቲሽያንስ የሉተራን ዶግማቲሽያንስ ቴዎሎጂካል ትሪያጆችን ሲሰሩ እንዴት ነው የሚለው ነገር በጣም መታየት አለበት ብዬ አምናለሁ። እንደምታውቁት በ19ኛው ሴንቸሪ አካባቢ ላይ ነው። ከዛ በፊት ያለው በጣም ይሄ በተለያየ ሁኔታ ፕሮቴስታንት ራሷን ይዛ ስትሄድ ትመለከታላችሁ። የሆነ አምብሬላ የሚባለው ነገር አይታይም ነበር። እንደዚህ ያክል የሆነ ጊዜ ይሞከራል፣ ከዛ በኋላ ይፈርሳል ምናምን። ከዛ በ19ኛው ሴንቸሪ ፍሬድሪክ ያው የፕሩሺያ ንጉስ ነው እንትን ያለው ዩኒየን ኦፍ ቸርች የሚል የፕሮቴስታንትን በአንድ ኢቫንጀሊካል እንትን ውስጥ ለማስገባት ማለት ነው። ኢቫንጀሊካል ቤተክርስቲያንስ ወንጌላውያን ብሎ ያሰበው የዛኔ እንትን ለማለት ማለት ነው። ግን የዛን ጊዜም ሲሰራ እንግዲህ ብዙ የሉተራን ዶግማቲሽያንስ ከሚናገሩት ሀሳብ ተደስተው ነው ሉተራንና ሪፎርምዶች ምናምን አንድነት እንዲኖራቸው ነው እዛ ላይ የታሰቡ። ለምሳሌ ምንድነው በ19ኛው እስከ 18 እስከ 19 አካባቢ ያለው ዶግማቲሽያን ስኮላሮች ከሚያስቀምጡት ሀሳብ ተነስታችሁ ስትመለከቱ ቅድም ሲባል ነበረ። ላይክ አሁን ለምሳሌ ኮንቴምፖራሪ ስኮላር ላንሳላችሁና እሱ በደንብ ስለሚያስቀምጠው በተለይ ደግሞ ክርስቲያን ዶግማቲክስ ላይ ታውቁታላችሁ። ፍራንሲስ ፓይፐር በጣም እውቅ ዶግማቲሽያን ነው። እኛ የሉተራን ዶግማቲሽያን ነው እና ፋንዳሜንታልና ነን ፋንዳሜንታል ብሎ ለሁለት ይከፍላል። እሱ እንደውም ከነ ኒኮላስ አኔስም እንደዛው ዶግማቲሽያን ነው፣ ሉተራን ዶግማቲሽያን። ከነሱ ሀሳብ ተነስቶ ነው ፋንዳሜንታል ነን ፋንዳሜንታል እያሉ የሚከፋፈሉት ማለት ነው። ግን ፋንዳሜንታል ተብሎ
ፋንዳሜንታል ተብሎ አስተውሉ። ፋንዳሜንታል ከነገረ ድነት ጋር የሚገናኙ ናቸው። ነን ፋንዳሜንታል ደግሞ ብዙም እንትን ያለ የሌላቸው ለምሳሌ ስካቶሎጂካል አንደርስታንዲንግ ላይ ኢቭን በሉተራን ሳይድ በተለይ ኢንተርፕሪቴሽን ላይ የተለያየ ልዩነት ሊኖር ይችላል። አንድ ይሄ ኤሚኔሊያኒዝም የሚባለው አንድ የሚያደርገን ነገር አለ። ግን ደግሞ ቨርሶችን ራሱ ኢንተርፕሬት የምናደርግበት ወይ ሊለያይ ይችላል። አንድ የኤልሲኤምኤስ ስሙ ጠፋኝ አንድ ሌክቸር አለና እሱ አንድ የተናገረው ነገር አለ 666 ወይም ያውሬው ተብሎ መተርጎም ያለበት ቀጥታ የአርሲው እንትን ፖፕ ነው ብሎ ያው ፓፒስቶች ብሎ ሶሪ ለቃሉ ለዛ ብሎ እንትን ይላል ይመደባቸዋልና ይሄንን መቀበል አለባችሁ ብሎ ሉተራን ላይ እንደዚህ የሆነ እንትን ያስቀምጣል። በቃ በዚህ መስማማት አለባችሁ። ኢንተርፕሬቴሽን ላይ ነው እንግዲህ ታውቃላችሁ የኮንኮርዲያ ላይ በጣም ብዙ ሪሰርቾች ይሰራሉ። ትልቅ የሪሰርችንግ እንትን ነው በሉተራን እንትን ላይ ማለት ነው። ግን አሁንም ምን ለማለት ፈልጌ ነው እነዚህ ሰከንዳሪ ተብሎ ማነው ነን ፋንዳሜንታል ተብሎ የሚቀመጡት ላይ ድህነት ጋር የሚያገናኘው ነገር የለም። ድህነት ጋር በቃ ያንን ነገር ያሳጣሃል ምናምን የሚባል ነገር የለም። ግን ደግሞ አሁንም ጥንቃቄ ካልተደረገባቸው ወደ ጥፋት የሚያመጡ ነገሮች ሊኖሩ ይችላሉ። በተለይ ይሄ ራፕቸር ዲስፔንሴሽን ምናምን የጊዜ ክፍፍልን ተጠቅመው አንዳንድ ስሁት የሆኑ ነገሮች ሲንጸባረቁ ትመለከታላችሁ። ዝም ብለን ደግሞ ትውት የምናደርገውም አይደለም። ባይዘው እሱ ላይም ጥንቃቄ ማድረግ አለብን። ግን ፕራይመሪ ላይ አሁን የምፈልገው ፖይንት ፕራይመሪ ነው። ፕራይመሪ ላይ ግን ፕራይመሪ ተብሎ ሁለት አይነት እንትን አለ። ፈርስት አርቲክል ኦፍ ፌዝ አለ፣ ሰከንዳሪ ደግሞ አርቲክል ኦፍ ፌዝ አለ። ፕራይመሪ ሰከንዳሪ ብለው ለሁለት ያስቀምጡታል። ፕራይመሪዎቹ መቼም ቢሆን የማይለወጡ ያንን ካላመነ ክርስቲያን ራሱ መባል የማይችልበት እንትኖች ናቸው፣ አርቲክሎች ናቸው። በቃ ግዴታ የሚባሉት ማለት ነው። ክርስቲያን ብቻ ሳይሆን አሁን ለምሳሌ ትሪኒቲ ይነሳል። ሁለተኛ ደግሞ ሉተር የሚያስቀምጠው ቺፍ አርቲክል ታውቃላችሁ፣ ሶሊድ ዲክላሬሽን ላይ አንድ የተቀመጠ ነገር አለ እና ሉተርም አንድ ይሄ ቺፍ አርቲክል ኦፍ ፌዝ ብለው የሚያስቀምጡት ነገር አለ። ምንድነው ሶላ ፊዴ ወይም ደግሞ በእምነት ብቻ የሚለው ይሄ የድነት መንገድ ቺፍ አርቲክል ነው። ሶላ ፊዴን ዲናይ ማድረግ በጣም ትልቅ ችግር ነው ብዬ አምናለሁ እኔ። እና ከዛ አንጻር ቴዎሎጂካል ትሪያጆችን ከሰራን ይሄ በአንድ አምብሬላ ውስጥ ያለን ላሉት ፕሮቴስታንት ዲኖሚኔሽን እኔ ሃይ ዲግሪ እሰጣለሁ። ከሌሎቹ ከኦርቶዶክስ እና ከካቶሊኮቹ የተለየ ዲግሪ ልሰጥ እችላለሁ። አሁን እንዳልኳችሁ ቅድም በተለያየ ሁኔታ ዶግማቲሻንሶቻችን የሚያስቀምጡት ሁኔታዎች አሉ። እነ ሄርማንሳስን ማስቀመጥ ይቻላል። ኮንቴምፖራሪ ስኮላር ላይ በጣም ታዋቂ እንትን ነው፣ ቴዎሎጂያን ነው፣ ሌክቸረር ነው። ቅድም እንዳልኳችሁ ደግሞ ከፍ ያሉትን እነ ፍራንሲስ ፓይፐር እነ ኒኮላስ ሃኒየስ ምናምን ያሉትን ያስቀመጡትን ነገር ተመልከቱ። ግን አጠር ላድርግላችሁና እነዚህ ቺፍ አርቲክል ኦፍ ፌዝ ላይ ያመኑትን ወይም ደግሞ በአንድ አምብሬላ ውስጥ የምንገባ ፕሮቴስታንት ዲኖሚኔሽን ላይ ያሉትን እኔ አንድ ላይ ያስቀምጣቸዋለሁ ብዬ አስባለሁ። የሆነ ቴዎሎጂካል ትሪያጅ ሲሰራ ከስኮላሮቻችንም ተነስቼ ማለት ነው። ግን እዛ ውስጥም ራሱ ገብተን ቅድም እንዳልኩት ፕራይመሪ እና ሰከንዳሪ አሉ። ሰከንዳሪው ላይ በምን እንለያለን? በተለይ ደግሞ ሳክራመንት ላይ ይሄ የሳክራመንት ቴዎሎጂያችን የተለያየ ሊሆን ይችላል። ግን አሁን ፍራንሲስ ፓይፐር ይሄን ነገር ሲያስቀምጥ ምን አለ? ይሄ the saving phase ያላቸው ናቸው፣ true saving phase ያላቸው ናቸው ብሎ ያምናል። ሜቢ ሉዝ የሚያደርጉት ነገር አለ ሰፖርት ከሚያደርገው አንፃር። አሁን እነዚህ እንትኖች ወደ ድህነትን ሰፖርት የሚያደርጉ ናቸው አይደል? እምነትን ወደ ድህነትም የሚያመጡ ናቸው ሳክራመንቶች ራሱ ማለት ነው። እነዛ ላይ ችግር ያለበት ሰው በጣም ከባድ ነው እንግዲህ እንትን ለማለት በጣም ያስቸግራል። ቅድም እንዳልኳችሁ ግን ደግሞ
ይሄ ትሩ ሴቪንግ ፌዝ ስላላቸው በጎስፕል ይሄ ፕሮክሌም በሚደረገው የእግዚአብሔር ቃል በኩል ሊድኑ ይችላሉ ብለን እንናገራለን የሚልን ሐሳብ ያስቀምጣል።